አሁን በጣም ከፍተኛ የመርሳት ችግር አለብንና እንደውም አንዱ ሂዶ አንድ አባትን አባቴ እንደው እየረሳው ተቸገርኩና እንደው መፍትሄ ቢነግሩኝ አላቸው። መፍትሄውን ስተረሳው ይላሉ። እውነታቸውን ነው። መፍትሄውንም ይረሳዋል። ጆሮ የሌለው ሰው ምን ያደርጋል? እንኳን መስራት ማሰብ አቅቶናል። ማሰብ ያቃተን እግዚአብሔር ሁሉን የማይዘነጋ አምላክ ከኛ እየራቀ ስለሚሄድ ነው። ስልክ እንኳን በማይረሳበት ጊዜ የስልክ ሜሞሪ አቅም እየጨመረ መጥቷል። የማይዘው ነገር የለም። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንትን እንረሳለን። ካሁን በፊት ላስተማሩን ለሊቀ ሊቃውንት ስሙር አላምረው ቃለ ሕይወትን ያሰማልን፣ የተማርነውን በልቡናችን ሰሌዳ ይጻፍልን። ቀጥሎ የምንማርበትን አንደበት ደግሞ ልቡና ያድለን። የምንማማርበት የትምህርታችን ኃይለ ቃል ጠፍቶ የተገኘው ሳንቲም በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ሁላችሁም ሶስተኛ ድገሙ። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። በዚህ ቃል ነው የምንማማረው። ይህንን ርዕስ የመረጥንበት ምክንያት ዛሬ ጥቅምት 22 ቀን የቅዱስ ሉቃስ ዕረፍት ነውና ቅዱስ ሉቃስ ሰማዕታትን ስናከብራቸው፣ ሐዋርያትን ስናከብር፣ ጻድቃንን ቅዱሳንን ሁሉ በዓላቸውን ስናከብር በክርስቶስ ሃይማኖት ጸንተው ካፈሩት ፍሬ ፍሬያቸውን ለመሳተፍ ስለሆነ ሐዋርያው ቅዱስ ሉቃስን መታሰቢያውን የምናከብረው ከጻፈው የወንጌል ፍሬ አንዱን በመመገብ ቢሆን ይሻላል ብዬ ነው። እግዚአብሔር እንደፈቀደ በመካከላችን ተገኝቶ ያስተምረን። ቅዱስ ሉቃስ ያው ሉቃስ አባቶቻችን እንደሚያስተምሩን የግብር ስም ሆኖ ሲተረጎምለት ሉቃስ ማለት ባለመድኃኒት ማለት ነው ይላሉ። የግብር ስም የሚባለው ሰው ስለ ስራው የሚሰጠው ስም ነው። ሰውን ሲተጋ አይተን እገሌ ንብ ነው፣ ፍርሃት የሌለው መሆኑን ተመልክተን እገሌ አንበሳ ነው፣ አጥርቶ የሚያይ አስተዋይ መሆኑን አይተን እገሌ እኮ ንስር ነው እንደምንለው ያለ ቅዱስ ሉቃስም ሐኪም ስለነበረ በተለይ በዘመኑ በዚያ ዘመን ይሰጥ የነበረውን የግሪክ የሕክምና ትምህርት ያጠና ሰው ስለነበር ግሪካዊ የአንጾኪያ ተወላጅ ነው። ከዛ የተነሳ ሐኪም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ72 አርድእት እንደት እስኪጠራው ድረስ በሕክምና የሚያገለግል ሰው ነበረ። በኋላ ደግሞ አምኖ ጌታችንን ተከትሎ ከቅዱሳን ሐዋርያት ጋር አንድ ሆኖ በተለይም ከቅዱስ ጳውሎስ ጋር በመፋጠን የነፍስ ፈውስ የነፍስ ድህነት የሚሰጥ መድኃኒት አዋቂ ሆኗል እና ከዚያ በኋላ ግን በዚያ በሕክምናው አልቀጠለበትም። ለምንድን ነው ያልቀጠለበት? መንፈሳዊ ድህነትን ማሰጠት ስጋዊ ድህነትን ከመስጠት የበለጠ ስለሆነ ሰለስቱ ምዕትም በፍትሕ መንፈሳዊ አንድ ሰው ካህን ከመሆኑ አስቀድሞ በሕክምና ወይም በሌላ በመድኃኒት አዋቂነት የነበረ ቢሆን ዲያቆን ወይም ካህን ከሆነ በኋላ ግን በዚያ ስራ መቀጠል የለበትም። ምክንያቱም አሁን መንፈሳዊ ፈውስ እየሰጠ ነውና ብለው ይናገራሉ። ቅዱስ ሉቃስም ምክንያቱም አንድ ካህን እንደምታውቁት ቅስና በሚቀበልበት ጊዜ ሊቀ ጳጳሱ እፍ ብሎ ንሳ መንፈሰ ቅዱስ ብሎ የቅስና ማዕረግ ሲሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ትንሣኤ ለቅዱሳን ሐዋርያት የሰጣቸውን 4 ጸጋዎች ይቀበላል። አጋንንተ አውጽኡ፣ ዱያነ ፈውሱ፣ እለ ለምጽ አንጽሁ
ሙታነ አንስኡ ብሎ 4 ሀብታትን ለአንድ ካህን ክርስቶስ ሰጥቷል። ብዙ ሀብት የማይቆጠር 7 ሀብት እንደ ኢሳይያስ አቆጣጠር ሲጠቀለሉ ግን መገለጫ ሆነው የሀብታቱ መገለጫ የሆኑ 4 ግብራት እናያለን። እነዚህ አጋንንትን ማውጣት፣ ድዊ መፈወስ፣ ለምጽ ማንጻት ማለት በሐዲስ ኪዳን ሲተረጎም ኃጢአት ማስተስረይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አጥምቆ አቁርቦ ንስሐ ቀኖና ሰጥቶ ኃጢአት ማስተስረይ፣ ጋኔን ማውጣት፣ ድዊ መፈወስ የሥጋ ደዌውን በመስቀል በጸበል በጸሎት በቅዳሴ በቤተ ክርስቲያን ሱታፌ ሁሉ። ከዚያ ውጭ ግን ለካህን የተሰጠው ሙት ማንሳት የሚባለው ሙታነ ህሊና የሚባሉ አሉ። ህሊናቸው የሞቱ እዚህ ውስጥ ይኖሩ አይመስለኝም። እነዚህ አሉ። ሰምታችሁ ታውቃላችሁ? ቅዳሴ ላይ እለትነብሩ ተንስኡ ሲባል የተቀመጣችሁ ተነሱ ሲባል ነው የሚያውቀው መሰለኝ የከተማ ሰው ነው። ይሄን ታውቁታላችሁ? ሰምታችሁ ታውቃላችሁ? እና የተቀመጣችሁ ተነሱ የሚባለው ምንድነው? ቅዳሴ ላይ መቀመጥ አለ እንዴ? ይፈቀዳል? ቅዳሴ ላይ መቀመጥ የሚፈቀደው ለ3 ሰዎች ነው። አንደኛው ለህፃናት ነው። ሁለተኛው ደግሞ ከባድ ደዌ ላለባቸው ነው። ሶስተኛ እድሜያቸው መጨረሻው አካባቢ ለሆኑ አረጋውያን ነው። ከዚህ ውጪ ቅዳሴ ላይ መቀመጥ ፈጽሞ አይቻልም። እስኪያልቅ ድረስ ነው። እንዲያውም የህንድ ኦርቶዶክስ ተዋህዶ ምእመናን ቄሱ ተቀመጡ ሲላቸው የሚቀመጡት አንደኛ ወንጌል ለመስማት ብቻ፣ ሁለተኛ የሚቀመጡት ቄሱ አሰናብቶ ሰረሆተ ህዝብ የመሰናበቻ ጸሎቱን ካደረገ በኋላ ብቻ ተቀመጡ ሲላቸው ይቀመጣሉ። ምክንያቱም ቤተ ክርስቲያን ቀራንዮ ስለሆነች። ታስታውሳላችሁ? ቀራንዮ ላይ ደግሞ በዕለተ ዓርብ እረፍት አልነበረም። መከራ ብቻ ነው የነበረው፣ ስቃይ ብቻ ነው የነበረው፣ ግርፋት ብቻ ነው የነበረው። ቤተ ክርስቲያን ፊትም እንደዛ ነው። አንድ ካህን ቅዳሴ እየቀደሰ ቢያርፍ እረፍት ቢያደርግ ጌታችን ኢየሱስ ክርስቶስ በዚህ ዓለም በእረፍት ኑሯል እንዳለን የሚቆጠርበት፣ ክርስቶስ ደግሞ በዚህ ዓለም እረፍት አልነበረውም። ኩሉ ለለ አሃዱ አሃዱ ገብኡ ውስተ ቤቶሙ ወግዚ ኢየሱስኒ ሆረ ውስተ ደብረ ዘይት ወአንግሃ ወበጽብሃ ቦአ ምኩራበ። ሁሉም ሲማር ውሎ ቤቱን ሄደ። ጌታ ኢየሱስ ግን ወደ ደብረ ዘይት ሂዶ አነጋ። ማለዳ መጥቶ ደግሞ በምኩራብ ገብቶ ማስተማር ጀመረ። እኛ የምናውቀው ይሄንን ነው። ስለዚህ ቤተ ክርስቲያን ምንጊዜም የቀራንዮ ውክልና ስለሆነች ማረፍ፣ መቀመጥ፣ እግርን ማሻረብ፣ መቅመድመድ የለም። ቀጥ ብሎ መቆም ነው። እንደዚያ ከሆነ የተቀመጣችሁ ተነሱ የሚለን ለምን ይመስላችኋል? ሰው የሚተኛባቸው 3 የተሳሳቱ አልጋዎች አሉ፣ ወይም የሚቀመጥባቸው 4 ዝንጋኤ፣ 4 ኃጢአት። አንደኛው የኃጢአት ወንበር ነው። ሁለተኛው የመዘንጋት ወንበር ነው። ሶስተኛው ደግሞ ምንድን ነው? የድንቁርና ወንበር ነው። ዝንጋኤ ሀኬት ተብለን ልንተረጉመው እንችላለን ብለን ስንፍና፣ አለማወቅ እና ኃጢአት ልንቀመጥባቸው የማይገቡ ወንበሮች ናቸው። ኃጢአት፣ ስንፍና፣ ድንቁርና። ዮሐንስ ዘደማስቆ ደግሞ እንደሚናገረው በዓለም ላይ የሚነሱ ሁከቶች ሁሉ የሚመነጩት ከነዚህ ነው ይላል። ከስንፍና፣ ከድንቁርናና ከመርሳት ነው የሚለው እሱ። ከመርሳት ከነዚህ ከሶስቱ በዓለም የሚመጡ ሁከቶች ሁሉ ይመጣሉ ነው። አንዱን ብቻ ነጥለን ብናየው ለምሳሌ አንድ የተሾመ ዳኛ ህዝብን ሊበድል ይችላል። የሚበድለው ለምንድን ነው? እሱ ድሮ ህዝብ ሳለ የተሰቃየውን ስለሚረሳው ነው። ለምሳሌ እናንተ የሆነ መስሪያ ቤት ሄዳችሁ ብትጉላሉ አቤት እግዚአብሔር ያጉላላችሁ እናንተንም አትሉ የምትሉ ይመስለኛል። ሳስበው ነው እንጂ ሰምቻችሁ አላውቅም። እና እግዚአብሔር ያጉላላችሁ እግዚአብሔር ይላችሁ ትላላችሁ። ከዚያ በኋላ ግን ያንን ወንበር ብንሰጣችሁ እግዚአብሔር አያያችሁም እናንተን። በጣም አስቸጋሪው እሱ ነው ማለት መርሳት ማለት እሱ ነው። ድሮ አስተያየት በሰጠበት ወንበር ላይ እሱን ስናስቀምጠው የባሰ ሆኖ ይገኛል። ይሄ መርሳት የሚባለው ነው። የሁከት ሁሉ ምንጭ 3ቱ ናቸው የሚባለው እያንዳንዳቸው 3ታቸውን ብንተነትናቸው ያቆዩናል። እንደው ብዙ ዕውቀት አለኝ በዚህ ርዕስ እንዳይሆንብኝ እንጂ በቤተ ክርስቲያን ያለው ዕውቀት ነው የኛ አይደለም። እና ብዙ ነገር ነው ያለው። ሰው ዛሬ ማታ ሊሞት እንደሚችል ሞትን ቢረሳ የሚጣላል
እንኳን የሚገድል የሚሳደብ አለ? ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንት እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸምን እንኖራለን እና መርሳት በጣም ከባድ በሽታ ነው። አሁን ብዙ ሰው መርሳት ነው ያለበት። ጉዳዩን ይረሳል፣ ልብ የለውም። አባቶቻችንም እንደው ሊቃውን ሲተረጉሙ ለሰው ጆሮ እንጂ ልብ የለውም የሚሉት እውነታቸው ነው። ልብ የለውም፣ ብዙ ሰው ጆሮም የለውም። ዛሬስ ድሮ ጆሮ ነበር ቢያንስ አሁን ጆሮም የለም ልብም የለም። ዝም ብሎ ቀፈውን ነው የሚንቀሳቀስ ሰው ሳስበው ነው እንጂ እኔ በምን ልብ አይለካ ጆሮ አይለካ። በሴንቲሜትር የሚለካው ይሄ ቀርፋፋው እኮ አይደለም ጆሮ የሚባለው ውስጥ ነገር የሚቀበለው ነው እና የሚቀበል የለም። እንደው ቅዱስ ቀሌምንጦስ ዘሮም ደግሞ የምንረሳው የማይረሳው እግዚአብሔር ከልባችን እየራቀ ስለሄደ ነው ይላል። የማይረሳው እግዚአብሔር በእኛ ሲያድር አይዘነጋንም፣ ሁሉን ማስታወስ እንችላለን። ጌታም እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነሲዮቶ ወውቱ መጺኦ ይምህረክሙ ኩሎ ወያዜክረክሙ ኩሎ። መንፈስ ቅዱስ ይመጣል፣ እሱ ሁሉን ያስተምራችኋል፣ ሁሉንም ያስታውሳችኋል ተብሏል። መጻሕፍትን እንዲያስተውሉ ልብ ሰጣቸው ይላል። እግዚአብሔር ሲያድርብን ታስታውሳላችሁ። ጌታ ታምራት ያደረገላቸው ሰዎች ሁሉ መጨረሻ ላይ በተለይ አጋንንት ያደረባቸውን መጨረሻ ላይ እንዲሚል ቃል ተጽፎ ታገኛላችሁ። ወተመይጠ ውስጠ ልቡ፣ ወደ ልቡ ተመለሰ የሚል ቃል አለ። የምናስበው አሁን ይውላችሁ እውነት ለመናገር ማለት ነው። አሁን ጭራሽ ሴንሰር ተገጥሞለት ባለቤት መለየት ጀምሯል። የሰው ፊት አይቶ መክፈት ጀምሯል። ሌላ ሰው መጥቶ ፊቱን እንዲህ ቢያደርግ ዞር በል የኔ ባለቤት ሌላ ነው ብሎ አይከፍትም። ፓተርኑን ቢደረግ ቢሰራ አሻራም የሰው አሻራ እየለየ ነው አሁን ሰው ማለት እንግዲህ ስልክ ሴንስ ሲያደርግ ሰው ግን ሴንስለስ ወደ መሆን እየመጣ ነው። እንደው አይምሮ የለሽ ነው እንጂ እንኳን ሴንስ እንኳን ሞልቶታል ሰው። አይምሮ ነው እያጣ የመጣው እና ልንማረው የሚገባን ምንድነው ስትሉ ለአንድ ካህን የሚሰጠው ይሄ ሙት ማንሳት፣ ጋኔን ማውጣት፣ ድውይ መፈወስ። ሙት የሚባለው እነዚህ ናቸው። በስንፍና አልጋ ያሉት፣ በኃጢአት አልጋ ያሉት። ድንቁርና ሞት ነው ታውቃላችሁ። አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ቁጭ ብሎ ከትልቅ ዘር መወለድም አለመወለድም ቁም ነገር የለውም። ከጥሩ ሀገር መወለድም አለመወለድም ቁም ነገር የለውም። ሀገርን ጥሩ የሚያደርገው እኛ ጥሩ እየሆን ስንሄድ ነው። ኢየሩሳሌም ተወልደው ሰዎች ክርስቶስን ሲወግሩት አንጾኪያ ተወልዶ ስለ ክርስቶስ እጁን ተቆረጠ። ማንነት ነው ዋናው ነገር፣ ልብ ነው፣ አይምሮ፣ ሰውነት ነው። አሁን ቅድም መምህር አስተምረውናል። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ትልቅ ሀገር መሆኗ ግን እኛን ትልቅ አያደርገንም። ትልቅ መሆን ስንችል ነው እኛ ሀገሪቱን ትልቅ የምናደርጋት። እሷን ትልቅ ምንድን ነው? ማንን ነው? ራስ ዳሽንን መሰላችሁ?